እንኳን ወደ አራተኛው የባዮሎጂ ዩኒታችን በሰላም መጣችሁ። ዛሬ በጣም አነጋጋሪ እና አስደሳች የሆነውን ርዕስ ማለትም ኢቮሉሽን ወይም ዝግመተ ለውጥን እንመለከታለን። ዝግመተ ለውጥ የህይወት ታሪክን የሚነግረን ከየት እንደመጣንና እንዴት እንደተለወጥን የሚያስረዳን ትልቅ የሳይንስ ዘርፍ ነው። ለመጀመር ያህል ዝግመተ ለውጥ ምን እንደሆነ በትክክል እንግለጽ። ቀላል በሆነ ቋንቋ ስናስቀምጠው ዝግመተ ለውጥ ማለት የአንድ ዝርያ የዘረመል ስብስብ ወይም ጄኔቲክ ሜካፕ ከትውልድ ወደ ትውልድ ሲለወጥ የሚመጣ ሂደት ነው። ይህ ለውጥ ብዙ ጊዜ ሲከማች አዲስ ዝርያ እንዲፈጠርና በምድር ላይ ያለ የህይወት ብዝሃነት እንዲጨምር ያደርጋል ማለት ነው። ዝግመተ ለውጥ የረጅም ጊዜ ጥናት ውጤት ነው። ከጥንት ጀምሮ ሳይንቲስቶችም ሆኑ ሌሎች ምሁራን ህይወት ከየት እንደመጣ ለመረዳት ሞክረዋል ማለት ነው። እስቲ ጥቂት ንድፈ ሀሳቦችን እንመልከት። የመጀመሪያው ስፔሻል ክሬሽኒዝም ነው። ይህ የሚያመለክተው ህይወት በከፍተኛ ኃይል ወይም በፈጣሪ መፈጠሩን ነው። ሁለተኛው አሁን ላይ ውድቅ የሆነው ድንገተኛ ወይም ስፖንታኒየስ ጀነሬሽን ወይም ድንገተኛ ህይወት ንድፈ ሀሳብ የምንለው ነው ማለት ነው። ይህ ደግሞ ህይወት ከህይወት አልባ ነገሮች በድንገት ሊመነጭ ይችላል የሚል የተሳሳተ እምነት ነበር። ነገር ግን እንደ ፍራንሲስኮ ሬዲ እና ሉዊስ ፓስተር ያሉ ሳይንቲስቶች ባደረጉት ሙከራ ውድቅ ሆኗል ማለት ነው። ሌላው የህይወት ኢተርኒቲ ኦፍ ላይፍ ወይም የህይወት ዘላለማዊነት ንድፈ ሀሳብ ሲሆን ህይወት ሁልጊዜም እንደነበረ የሚገልጽ ነው። እንዲሁም ኮስሞዞዋን ንድፈ ሀሳብ ወይም ፓንስፐርሚያ የሚለው ደግሞ ህይወት ከሌላኛው የዩኒቨርስ ክፍል ወደ ምድር እንደመጣ ያሳያል ማለት ነው። ነገር ግን በአሁኑ ጊዜ ተቀባይነት ያገኘው ንድፈ ሀሳብ ባዮኬሚካላዊ የህይወት መነሻ ወይም ባዮኬሚካል ኦሪጂን ነው ማለት ነው። ይህ ንድፈ ሀሳብ ህይወት ከህይወት አልባ ቁሶች በኬሚካላዊ ምላሽ እንደተፈጠረ ያሳያል ማለት ነው። ለምሳሌ የኦፕራን ሃልደን መላምቱ የጥንት ምድር ከባቢ አየር ውስጥ ኦርጋኒክ ሞለኪውሎች ሊፈጠሩ እንደሚችሉ ያብራራል ማለት ነው። ይህ ደግሞ በሚለር ዩሬ ሙከራ ተረጋግጧል ማለት ነው። በዚያ ሙከራ ውስጥ ሚለር እና ዩሬ የጥንት ምድርን ሁኔታ በመምሰል ኦርጋኒክ ሞለኪውሎችን ከኦርጋኒክ ሞለኪውሎች መስራት ችለዋል ማለት ነው። ይህ ለህይወት መነሻ ትልቅ ማስረጃ ሆኖ ያገለግላል ማለት ነው። ዝግመተ ለውጥ ንድፈ ሀሳብ አይደለም፣ ብዙ ሳይንሳዊ ማስረጃዎች አሉት። የመጀመሪያው እና ዋነኛው ማስረጃ የቅሪተ አካል መዝገብ ወይም ፎሲል ሪኮርድ የምንለው ነው። የጥንት ፍጥረታት የተጠበቁ አካላት የህይወት ታሪክን ያሳየናል ማለት ነው። እናም ከቀላል ወደ ውስብስብ ፍጡር እንዴት እንደተለወጠ ማስረጃ ይሰጡናል ማለት ነው። ሌላኛው የድንጋይ ንብርብርን ማጥናት ወይም ስትሬቲግራፊ የምንለው ማለት ነው። የአንጻራዊ እድሜያቸውን እንዲሁም ራዲዮሜትሪክ መጠቀሚያ ወይም ራዲዮሜትሪክ ዴቲንግ በመጠቀም ትክክለኛ እድሜያቸውን መወሰን ይቻላል ማለት ነው። ሁለተኛው ማስረጃ ንጽጽራዊ የሰውነት አወቃቀር ወይም ኮምፓራቲቭ አናቶሚ ነው ማለት ነው። የፍጥረታትን የሰውነት አወቃቀር በመመርመር ተመሳሳይነትና ልዩነትን መረዳት ይቻላል። ለምሳሌ የሰው፣ የአሳ ነባሪ፣ የሌሊት ወፍ እና የድመት የፊት እጆች ተመሳሳይ አጥንቶች አሏቸው ማለት ነው። ይህም ሆሞሎገስ ስትራክቸር ወይም ሆሞሎገስ አወቃቀር ተብሎ ይጠራል ማለት ነው። ይህም ከጋራ ቅድመ አያት እንደተፈጠሩ ያሳየናል ማለት ነው። ሴም አንሲስተር እንዳላቸው ያሳየናል ማለት ነው። በሌላ በኩል ደግሞ አናሎገስ አወቃቀር የሚባል አለ። እነዚህ አወቃቀሮች በአሰራራቸው ተመሳሳይ ቢሆንም በዝግመተ ለውጥ አመጣጣቸው ግን የተለያዩ ናቸው። ለምሳሌ የወፍ፣ የሌሊት ወፍ እና የነፍሳት ክንፎች ለመብረር የሚያገለግሉ ቢሆንም የዝግመተ ለውጥ ታሪካቸው ግን የተለያየ ነው ማለት ነው። ሌሎች ማስረጃዎችም አሉ። ንጽጽራዊ የኤምብሪዮን ጥናት ወይም ኮምፓራቲቭ ኤምብሪዮሎጂ ምንለው አለ። የተለያዩ የጀርባ አጥንት ያላቸው ፍጥረታት
በጽንስ ደረጃ ላይ ተመሳሳይነት እንደሚያሳዩ ያሳያል። ከሁሉም በላይ ደግሞ ንጽጽራዊ ባዮኬሚስትሪ ወይም ኮምፓራቲቭ ባዮኬሚስትሪ እጅግ ጠንካራ ማስረጃ ይሰጣል። የፍጥረታትን ዲኤንኤ፣ ፕሮቲን እና ሌሎች ኬሚካላዊ መንገዶችን በማወዳደር ተቀራራቢ ዲኤንኤ ያላቸው ፍጥረታት በዝግመተ ለውጥ በጣም ተዛማጅ እንደሆኑ ማረጋገጥ ይቻላል ማለት ነው። አሁን ደግሞ ስለ ሁለት ታላላቅ የዝግመተ ለውጥ እሳቤዎች እናወራለን። መጀመሪያ ዣን ባፕቲስት ላማርክን እንመልከት። ላማርክ የዝግመተ ለውጥ ጽንሰ ሐሳብ አለው። እሱ እንደሚለው አንድ ፍጡር የአካሉን ክፍል በመጠቀም ወይም ባለመጠቀም አዲስ ባህሪ ያዳብራል ይላል። ይህ ባህሪ ደግሞ ወደ ቀጣዩ ትውልድ ይተላለፋል ይለናል። ለምሳሌ ቀጭኔዎች የአንገታቸውን ርዝመት ከፍ ወዳለ ቅጠል ለመድረስ በመዘርጋት ያረዝማሉ ይለናል። ይህ ረዥም አንገት ደግሞ ለልጆቻቸው ይተላለፋል ብሎ ያምን ነበር ማለት ነው። ነገር ግን ይህ ንድፈ ሐሳብ በዘመናዊ የዘረመል ወይም ጄኔቲክስ ሳይንስ ውድቅ ሆኗል ማለት ነው። ምክንያቱም በሕይወት ዘመን የተገኘ ባህሪ በዘረመል ወደ ልጅ አይተላለፍም፣ ወይም በኤክስፔሪየንስ የተገኘ ባህሪ ወይም ካራክተሪስቲክስ ወደ ልጆች አይተላለፍም። ውድቅ ተደርጓል ማለት ነው። ሌላኛው ዳርዊኒዝም ነው። በሌላ በኩል ደግሞ ቻርለስ ዳርዊን የዝግመተ ለውጥ ጽንሰ ሐሳብን በተፈጥሮ ምርጫ ወይም ናቹራል ሴሌክሽን አብራርቷል ማለት ነው። ዳርዊን 5 ዋና ዋና መርሆችን አስቀምጧል። አንደኛው ልዩነት ወይም ቫሪዬሽን ነው። ሁሉም ፍጥረት ልዩነት አላቸው ይላል። ሁለተኛው ከመጠን ያለፈ ምርት ወይም ኦቨር ፕሮዳክሽን ነው። ፍጥረታት ከሚኖረው ሀብት በላይ ይዋለዳሉ፣ ኦቨር ፕሮዲስ ይሆናሉ ይላል። ሶስተኛ ውድድር ወይም ኮምፒቲሽን ነው። ለምግብና ለሌሎች ሀብቶች ውድድር ይከሰታል ይለናል። አራተኛ የበለጠ ብቁ የሆነው ይተርፋል ወይም ሰርቫይቫል ኦፍ ዘ ፊተስት የሚለው ነው ማለት ነው። ለአካባቢያቸው በተሻለ ሁኔታ የተስማሙ ፍጥረታት ይተርፋሉና ይራባሉ ይለናል። አምስተኛ ይህ የተሻለ ባህሪ ወደ ልጆቻቸው ይተላለፋል ይለናል። ኒዮ ዳርዊኒዝም ደግሞ የዘመናዊ የዘረመል ሳይንስን ከዳርዊን ንድፈ ሐሳብ ጋር ያጣመረ ነው። የዘረመልን ሚና በማካተት ለዝግመተ ለውጥ ምክንያት የሆኑትን ነገሮች በተሻለ ሁኔታ ያብራራል። ለምሳሌ ጂን ፑል፣ ሚውቴሽን፣ ጂን ፍሰት ወይም ጂን ፍሎ የምንለው ማለት ነው ተብሎ የሚጠሩ የዘረመል ለውጦች የዝግመተ ለውጥ ሂደትን እንደሚቀይሩ ያሳየናል ማለት ነው። እስኪ አንድ በአንድ እንመልከት። ጂን ድሪፍት ወይም የዘረመል መውረድ ማለት ምን ማለት ነው የሚለውን እንግዲህ የዘረመል መውረድ ወይም ጄኔቲክ ድሪፍት የምንለው የአንድ ዝርያ የዘረመል ስብስብ በአጋጣሚ ሲቀየር የሚመጣ ነው ማለት ነው። ይህ በተለይ በጣም አነስተኛ ሕዝብ ባላቸው ዝርያዎች ላይ ከፍተኛ ተጽዕኖ ያሳድራል። ለምሳሌ በቦትልኔክ ኢፌክት ምክንያት አንድ ዝርያ በድንገተኛ አደጋዎች ወይም እንደ እሳት፣ ጎርፍ እና በተለያዩ ምክንያቶች ቁጥሩ ሲቀንስ የዘረመል ልዩነት ይቀንሳል ማለት ነው። ሌላኛው ጂን ፍሎ ወይም የዘረመል ፍሰት ነው። የዘረመል ፍሰት ወይም ጂን ፍሎ የምንለው ደግሞ የአንድ ዝርያ አባላት ከአንዱ ቡድን ወደ ሌላው በሚንቀሳቀስበት ጊዜ የዘረመል መረጃን የሚያስተላልፍበት ሂደት ነው ማለት ነው። ይህ የዘረመል ፍሰት ወይም ጂን ፍሎ በአንድ ቡድን ውስጥ ያለውን የዘረመል ልዩነት በመጨመር የዝግመተ ለውጥን ሂደት ሊያፋጥን ይችላል ማለት ነው። ኮዝስ ኦፍ ስፒሺስ ኤክስቴንሽን የዝግመተ ለውጥ ተቃራኒ መጥፋት ወይም ኤክስቴንሽን ነው። መጥፋት ማለት አንድ ዝርያ ከምድር ላይ ሙሉ በሙሉ መጥፋት ነው። ለዚህ ደግሞ ብዙ ምክንያቶች አሉ። ከዋና ዋናዎቹ መካከል የመኖሪያ አካባቢ መጥፋት፣ የአየር ንብረት ለውጥ፣ ብክለት፣ ከመጠን በላይ ማደን እና ወራሪ ዝርያዎች ይጠቀሳሉ ማለት ነው።
አሁን ደግሞ ከዝግመተ ለውጥ ጋር ተያይዞ ስለሚመጣው የሰው ልጅ አመጣጥና ስለ ኢትዮጵያ ያለውን ሚና እንመልከት። አንትሮፖሎጂ አንትሮፖሎጂ የሰውን ልጅ እና ባህሉን የሚያጠና ሳይንስ ሲሆን ኢትዮጵያ በዚህ መስክ በብዙ ምሁራን ታዋቂ ናት ማለት ነው። በመጨረሻም ታዋቂ ናት። በመጨረሻም ኢትዮጵያ የሰው ልጅ መገኛ በመሆኗ ለዝግመተ ለውጥ ጥናት ቁልፍ ቦታ ናት ማለት ነው። ብዙ ኢትዮጵያውያን የዝግመተ ለውጥ ተመራማሪዎች በዓለም አቀፍ ደረጃ ትልቅ አስተዋጽኦ አድርገዋል። የሉሲን ቅሬታ አካል ማግኘትና ማጥናት ኢትዮጵያ በዚህ መስክ ያላትን ትልቅ ሚና ያሳየናል ማለት ነው።